በዛሬ ቪዲዮ ነጭ ሽሮንና ምጥን ሽሮ አዘገጃጀትን ወደ እናንተ አጋራለሁ። ስለዚህ እንዴት ነው የሚዘጋጀው፣ እንዴት ነው የምንደልዘው፣ እንዴት ነው ከቅመማ ቅመም ጋር አብረን የምናዘጋጀው የሚለውን ሙሉም ፕሮሰስ አሳያችኋለሁ። አንድ ነገር ልነግራችሁ የምፈልገው ምንድነው ቪዲዮውን ከመጀመሪያው ጀምሮ እስከ መጨረሻው ድረስ ስለማትከታተሉት በየመሃሉ ጥያቄ ትጠይቁኛላችሁ። ለሁለት ቀን አፍኜ ማስቀመጥ ስለሚኖርብኝ በፌስታል ይሄው እንደዚህ ዙሪያውን አድርጌ እየሸፋፈንኩት ነው ያለሁት። እዚህ ደረቅ ቅመም ምንድነው የምንጠቀመው፣ እርጥብ ቅመም ምንድነው የምንጠቀመው፣ ሽሮ መታጠብ አለበት መታጠብ የለበትም የሚለውን መልስ በዚህ ቪዲዮ ታገኛላችሁ። ደረቅ ቅመማችንም ይሄው በዚህ መልኩ አዘጋጅተናል። ወጡንም ሰርተን አይተነዋልና በጣም ወድጄዋለሁ። ሁላችሁም ተጠቀሙበት። እናንተም ለምትፈልጉ ለጓደኞቻችሁ ይሄን ቪዲዮ ሼር በማድረግ በጋራ ተጠቀሙበት እላለሁ። ሰላም ውድ የቻናላችን ተከታታዮች፣ ሰላምና ጤና ከአዲስ ህይወት ጋር የተመኘ የትግራይን የሽሮ አዘገጃጀት ወደ እናንተ አካፍዬ ነበር። በጣም ብዙ ተመልካች አለው፣ ብዙም ሰው ደስተኛ እንደሆነ ተመልክቼበታለሁ። በዚህ ቪዲዮ ተጠቅማችሁ ደግሞ ለሌሎችም ሼር እያደረጋችሁ እንደሆነ እያየውኝ ነው። በጣም ደስተኛ ነኝ። ምክንያቱም እኔ ያወቅኩትን ለእናንተ አካፍዬ እናንተም ስለተጠቀማችሁበት በጣም ደስተኛ ነኝ። ግን እዛ ቪዲዮ ላይ ብዙ ጥያቄዎች እያነሳችሁ ነበር። የተነሱትን አንዳንድ ጥያቄዎች ዛሬ ልመልስላችሁ ስለፈለኩኝ ለሁለተኛ ጊዜ የሽሮ አዘገጃጀትን ላሳያችሁ መጥቻለሁ። ሁሉም ሰው እናት ሆድ ውስጥ አልተማረም። በጎረቤቶቻችን በእናት በቤተሰቦቻችን ነው ሙያ የተማርነው። ስለዚህ እኔ ባወቅኩት ነው ለእናንተ ያጋራሁት እንጂ ብሄር ጠቅሼ ወይንም አንዱን ወድጄ አንደኛው ተቃውሞ አይደለም። ስለዚህ ለአማራ ክልልም የሚዘጋጅ ነው፣ ትግራይም ክልል የሚዘጋጅ ነው። ግን አቅመም አጠቃቀም ስለሚለያይ የትግራይ ምጥን ሽሮ አዘገጃጀት ያልኩት እንጂ በሌላ መልኩ አትውሰዱት። ዛሬ የትግራይ አልልም። ለማንኛውም የዛሬ ምርጥ የሆነ ምጥን ሽሮ እንደዚሁም ነጭ ሽሮ የምናዘጋጅበትን መንገድ ነው ማሳያችሁ። ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ እያልኩኝ አስተያየትም ካለ ኮሜንት ላይ እቀበላለሁ። በቀጣይ ቪዲዮ ደግሞ መመለስ የሚያስፈልጋችሁና ማወቅ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ፣ ችግር የለም። ልክ ዛሬ እንደመለስኩት ለቀጣይም ቪዲዮ ደግሞ መመለስ የሚችላቸው ነገሮችን መልስላችኋለሁ። በጣም ብዙ ጥያቄ ሲነሳ የነበረው ለምን አታጥቢም፣ የስንፍና ስራ ነው እየሰራሽ ያላችሁት ላላችሁኝ፣ ማጠብ በጣም ቀላል ነው። ያን ቪዲዮ ሳዘጋጅ ክረምት ውስጥ ነበር፣ ፀሐይ የሚባል ነገር አልነበረምና ከዛ በፊት እንደዚህ ሽሮም አጥቤ ፀሐይ ስላልነበረ እምካልና በጣም በሰበሰብኝ። ስለዚህ ወደ 20 ኪሎ ሽሮ ነበረ የደፋሁትኝ። ስለዚህ ክረምት ውስጥ ሽሮ መታጠብ የለበትም ብዬ ስላሰብኩ በደንብ አርጌ በንጹህ ጨርቅ ወደ 5 ጊዜ ነው ጨርቁን እያጠብኩኝ በደንብ አርጌ ጠራረኩት። ካጠባችሁት በኋላ መድረቅ ስላለበት ካልደረቀላችሁ ተበላሽቶ ስለሚደፋ ጥንቃቄ አድርጉ ለማለት ነው ያንን ያደረኩት። አተርክኩ ብታጥቡት ምንም ጉዳት የለውም። አተርክክ እናጥባለን። ሽምብራውን ግን በጣም ንጹህ ከሆነ ባታጥቡት፣ ንጹህ ካልሆነ ደግሞ በንጹህ ጨርቅ ደጋግማችሁ መጠራረግና አቧራውን ማስወገድ ነው የሚሻለው። ምክንያቱም ጣዕሙ በዛ ልክ ስለሚሄድ ማለት ነው። ማጠብ የፈለጋችሁ ማጠብ ትችላላችሁ። መዘፍዘፍ የለበትም። በጣም ይርስና ያብጣል። ለማስጣትም ስትሞክሩ ቶሎ አይደርቅላችሁም። ስለዚህ ካልደረቀ ደግሞ ምንድነው ይበሰብሳል፣ ይሸታል። ያ ደግሞ ያወጣችሁት እያንዳንዱ ነገር ይበላሽባችኋል ማለት ነው። አሁን እያዘጋጀሁበት ያለውበት ሰዓት ደግሞ በጣም ፀሐይ ያለበት ነው። ስለዚህ የታጠበ አተርክክ ነው ይሄኛው። ሁለተኛ ቅመም አጠቃቀሜ በጣም በስቷል የምትሉኛላችሁ፣ እናንተ መቀነስ ትችላላችሁ። ሰው እንዳቅሙ ነው የሚኖረው። እኔ እንደተመቸኝ የተጠቀምኩበትና ጣዕሙን ያወቅኩበት ስለሆነ ያን ያህል የምጠቀመው ለዛ ነው። እኔ ደረቅ ቅመም ብዙ ስለማልጠቀም እናንተ በፈለጋችሁት ልክ መጠቀም ትችላላችሁ። ለምሳሌ እኔ ለ25 ኪሎ የተጠቀምኩትን እናንተ አካፍላችሁ ለ10 ኪሎ ምን ያክል ብጠቀም ያዋጣኛል የሚለው መስራት ትችላላችሁ። ለ10 ኪሎ አተር እና ለ15 ኪሎ ሽምብራ ክክ አጠቃላይ 25 ኪሎ ለሚሆን የሽሮ ክክ ያዘጋጀነው የእርጥብ ቅመማ ቅመም ይሄ በሶ በላችን ስጋ መጥበሻችን ይሄው የጤና አዳም ፍሬ ብቻ ነው የምንጠቀመው ማለት ነው። ይሄንን እነዚህ እርጥብ ቅጠሎቻችን መደለዣው አዘጋጅተናል። ነጭ ሽንኩርት እየፈለፈልን ነው ለመደለዣም የሆነ። እዚህ ጋር ደግሞ ዝንጅብል ዘፍዝፈናል ለማጠብ። ለሽሮ የምጠቀመው በርበሬ ጠደሌ የሚባለው በርበሬ ነው። ምክንያቱም ከለር እንዲያወጣልኝ ስለምፈልግ። የጠደሌ በርበሬ ደግሞ ምንድነው ከለር ያለው ማለት ቀይ ስለሆነ ከሽሮ ጋር ስታስፈጩት ምጥን የሆነው ምርጥ የሆነ
ምጥን ሽሮ ለማግኘት እንዲጠቅማችሁ ጠደሌ በርበሬ ብትጠቀሙ የተሻለ ነው። ኖርማል ግን በርበሬ ለቤታችሁ ኖርማል በርበሬ የምታስፈጩ ከሆነ ደግሞ የማረቆ በርበሬ ደግሞ በጣም አሪፍ ነው። ምክንያቱም ማረቆ በርበሬ አያቃጥልም፣ ጠደሌ ያቃጥላል፣ ግን ምንድነው ይቀላል። ስለዚህ ለሽሮአችን ጠደሌ በርበሬ፣ ለኖርማል በርበሬ ደግሞ ለማስፈጨት ስትፈልጉ ደግሞ ማረቆ በርበሬ ብትጠቀሙ ለእናንተ የተሻለ ነው ብዬ አስባለሁ። ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። አስተያየትም ካለ ኮሜንት ላይ እቀበላለሁ። በቀጣይ ቪዲዮ ደግሞ መመለስ የሚያስፈልጋችሁና ማወቅ የምትፈልጉት ነገር ካለ መመለስ የሚችላቸው ነገሮችን መልስላችኋለሁ። ከተደለዘው ቅመማ ቅመም ጋር ከመደባለቄ በፊት መጀመሪያ አበጥረን እንለቅማለን። ይሄ እርጥብ ቅመም ለሽሮ ነው፣ ለነጭ ሽሮና ለምጥን ሽሮ ነው የማደርገው። አካፍዬ ያለበትን እንትን ቅመም ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል፣ ስጋ መጥበሻ፣ በሶ ብላ ነው የማረገው። አንድ ላይ አድርጌ ተፈጫቸው። ካሜራ ላይ ስታይ ነጭ ነው የሚመስለው፣ ግን እዚህ ጋር በቂ ነው። አሁን ሽሮውን ጨምርና አብሬ እንትን እደልዘዋለሁ። ሽሮዬ ከጥብ ቅመሙ ጋር እንደዚህ ከተደለዘው ቅመም ጋር ከደባለቃችሁት በኋላ ለመልቀም ስለማይመች ነው። ምክንያቱም ቆሻሻውንና ከቅመማ ቅመም ጋር መለየት ይከብዳቸዋል። አስደልዝና ከሽሮ ጋር ደበላልቄ ነው አፍኜ ማስቀመጥ። ያንም ማደርገው ምንድነው ቅመማ ቅመሙና ሽሮ አንድ ላይ በደንብ አድርጎ ውስጥ ለውስጥ እንዲብላላ፣ በዛ ላይ ደግሞ ሽታውም ከሽሮ ክክ ጋር አብሮ እንዲደባለቅ ስለምፈልግ ነው። ከቅመማ ቅመም ጋር እንዴት ደባልቄ እንዴት አፍኜ እንደማስቀምጥ ደግሞ አሳያችኋለሁ። አብራችሁ ቆዩ። ለቀመውን የአተርና የሽምብራ ክኩ ጋር አስደልዤ ያመጣሁትን እርጥብ ቅመም ጋር በደንብ አድርጌ ያዋህዳለሁ ማለት ነው። እንዲዋሃድልኝ እያገላበጥኩኝ ክኩንና እርጥብ ቅመሞቹ በደንብ እስኪዋሃድልኝ ድረስ እንደዚህ እንደምታዩት በደንብ አድርገን ማገላበጥ ከስር ድረስ እንዲደርሰውና ሁሉም ቅመም ከሁሉ አተር ክክ ጋር ወይም ከሽምብራ ክኩ ጋር በደንብ አድርጎ እስኪዋሃድ ድረስ ማገላበጥ ይኖርባቸዋል ማለት ነው። አሁን አገላብጬ ጨርሻለሁ። ስለዚህ ለሁለት ቀን አፍኜ ማስቀመጥ ስለሚኖርብኝ በፌስታል ይሄው እንደዚህ ዙሪያውን አድርጌ እየሸፋፈንኩት ነው ያለሁት። ለሁለት ቀን አስቀምጫለሁ። አሁን ደግሞ ከሁለት ቀን በኋላ ደግሞ የሸፋፈንኩትን የሽሮ ክኬን እገላልጥና ላሰጣው አወጣለሁ ማለት ነው። ይሄው እንደምታዩት ላሰጣው ሳወጣው ሽታው በጣም ነው የሚያውደው። ምክንያቱም ክኩና እርጥብ ቅመሞቹ በደንብ አድርጎ እንደተዋሃደልን ማየት እንችላለን። እንደምታዩት መጀመሪያ ቅመሞቹ ጋር ዋህጅ ሲሸፍነውና ከዛ ደግሞ ሲከፍተው በጣም ልዩነት አለው ማለት ነው። ክኩ በየቀኑ እያወጣን ፀሐይ እንዲያገኘው እያገላበጥን ማስጣት ይኖርብናል። አንድ ሽሮ ውሃ እንዲያነሳ ከፈለግን በየሰዓቱ እያገላበጣችሁ በደንብ እንዲደርቅ ማድረግ አለባችሁ። ካልደረቀ ሽሮ ውሃ ያነሳ ምንለው አይነት እንዳይሆንብን ጥንቃቄ ማድረግ አለብን። እኔ ለ5 ቀን በየቀኑ እያወጣውኝ ፀሐይ በደንብ እንዲያገኘው በየሰዓቱ እያገላበጥኩ በደንብ እንዲደርቅ አድርጌዋለሁ። ሽሮዬም በዚህ መልኩ እንደምታዩት በደንብ ደርቆልኛል። ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። አስተያየትም ካለ ኮሜንት ላይ እቀበላለሁ። ሌላኛው ተጠየቃችሁኝ ያለው ደረቅ ቅመም ደግሞ በግልጽ አልተቀመጠልኝም ብላችኋል። አንድ ነገር ልነግራችሁ የምፈልገው ምንድነው ቪዲዮውን ከመጀመሪያው ጀምሮ እስከ መጨረሻው ድረስ ስለማትከታተሉት በየመሃሉ ጥያቄ ትጠይቁኛላችሁ። እነዚህን ቅመማ ቅመሞች በደንብ ፀሐይ እንዲመታቸው ካደረኩ በኋላ ትንሽዬ ለብ ያለ ግለት ላይ ሞቅ አድርጌያቸዋለሁ። ለ6 ኪሎ ለነጭ ሽሮ የምንጠቀመው ነው። ሩብ ኪሎ ነጭ ሽንኩርት እና አንድ መደብ ደግሞ ዝንጅብል እንደዚህ ጭቅጭቅ አድርገን ወቅጠን ያው እንደዚህ ድርቅ ብሎልናል። ስለዚህ ይሄንን በሱ እናደርጋለን። ኮረሪማ እንደዚህ አንድ ፍኝ እዚህ ላይ እንጨምራለን። እንደዚህ የቆላነው አብሽ ላይ አንድ ጭልፋ አብሽ፣ ጨውም እንደዚህ አንድ ፍኝ፣ ነጭ አዝሙድ፣ ስጋ መጥበሻ እንደዚህ ደግሞ ላመን ጦሲ ከዚያው አንድ ላይ እንደዚህ አርገን ድብልቅ እናደርጋለን። ይሄ ነጩ ሽሮአችን የምንጠቀመው ቅመማ ቅመም ነው። ይሄን በፌስታል ቋጥረን ደግሞ ለምጥኑ እናዘጋጃለን። ለምጥኑ ሽሮ ደግሞ ኮረሪማ ይሄ ከ1 ኪሎ ላይ ለነጩ ተጠቅመንለታል። ለአንድ ሩብ ጉዳይ ኮረሪማ እንጠቀማለን። ነጭ አዝሙድ የሩብ አጋማሽ፣
ጦስኝ ለአመል ነው የምናደርገው። አብሽ 1 2 3 እዚህኛው ውስጥ ያው ነጭ ሽንኩርት፣ ዝንጅብል፣ በሶብላና ጤና አዳም አንድ ላይ ፈጭቼ ከበርበሬ ጋር አብሬ ደለስኩበት ነው። ይሄ ደረቅ ቅመማ ቅመም ነው። ይሄንን የምናዘጋጀው ከዚህ ተጨማሪ ጨው እንጨምራለን ማለት ነው። ይሄ አሁን ታምሶ የቀዘቀዘ ጨው ነው። አንድ ኪሎ ጨው ደረቅ ቅመማችንም ይሄው በዚህ መልኩ አዘጋጅተናል። ስለዚህ እርጥቡንም ማሳይቻችኋለሁ። ደረቁን በዚህ መልኩ ይሄው እንደዚህ ምርጥ አድርገን አዘጋጅተናል። አሁን ለማስፈጨት እናዘጋጃለን። ይሄ ለሁላችሁም ደጋግማችሁ ለጠየቃችሁኝ ደረቅ ቅመማ ቅመምሽ የታለ በልኬት አሳውቂኝ ብላችሁኛል። ዲስክሪፕሽን ቦክስ ላይ ዲቴል እያንዳንዱ ነገር አስቀምጥላችኋለሁ። ከመጀመሪያ እስከ መጨረሻው ድረስ ከተከታተላችሁ ሙሉውን መረጃ ወይ የምትፈልጉት የጥያቄያችሁ መልስ ታገኙታላችሁ። ያዘጋጀነው ደረቅ ቅመም ከደረቀው እህላችን ጋር ደበላልቀን እንደዚህ በማዳበሪያ አዘጋጅተናል። አሁን ወደ ወፍጮ ቤት እንሄድና አስፈጭተን ከመጣን በኋላ ያለውን ደግሞ ነፍተን በሳህን አድርጌ ያሳያችኋለሁ። ውድ ቤተሰቦቼ ይሄው አስፈጭቼ ተመልሻለሁ። ዱቄቱንም እንደዚህ አድርጌ አቅርቤያለሁ። በዚህ መልኩ የነጭ ሽሮና የምጥን ሽሮ አዘገጃጀትን በዚህ መልኩ አጠናቀናል። ወጡንም ሰርተን አይተነዋልና በጣም ወድጄዋለሁ። ሁላችሁም ተጠቀሙበት። እናንተም ለምትፈልጉ ለጓደኞቻችሁ ይሄን ቪዲዮ ሼር በማድረግ በጋራ ተጠቀሙበት እላለሁ። የፍላጎታችን ማዘጋጀት ስለምንችል ለቤታችሁ አዘጋጅታችሁ ተጠቀሙ፣ ግዢ አቁሙ ለማለት ነው። ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። አስተያየትም ካለ ኮሜንት ላይ እቀበላለሁ። በቀጣይ ቪዲዮ ደግሞ መመለስ የሚያስፈልጋችሁና ማወቅ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ፣ ችግር የለም። ልክ ዛሬ እንደመለስኩት ለቀጣይም ቪዲዮ ደግሞ መመለስ የሚችላቸው ነገሮችን መልስላችኋለሁ። ዛሬው ቪዲዮአችን ይህን ይመስላል። እስከዚህ ደቂቃ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በጣም ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።